ፈጣሪ አለ። ዴቭ እባክህን ከዚህ አካባቢ ብንሄድ ይሻላል። ባንቴሮ ተረጋጋ። ባንቴኑና ዴቭ ከባድ ውሳኔ ወሰኑ። አቶ መሰለም መወገድ አለበት፣ ያለያ ግን ሊያርፍ አልቻለም ብለው ወስነዋል። ባንቴኑም አሁን ላይ ሉሊትን እየጠበቅኳት ነው፣ ምንም ነገር አታስብ ቢለውም ዴቭ ግን ደግሞ በጣም ተናዶና ተበሳይቶ ሉሊትን የሚያታልላ ሰው ከጀርባ አለ፣ እኛ ግን እያረፈርን ነው፣ ስለዚህ መድረስ አለብን፣ ማንም እኛን ሊያሸንፈን አይችልም በማለት ስሜታዊ ሆኖ ለባንቴኑ ያወራል። ባንቴኑም በመደንገጥ ዴቭ ተረጋጋ፣ ቆይ ስሜታዊም እየወንክ ነው፣ እንደዚህ በመሆን አይደለም እኔ ያለው ሉሊት ምንም አትሆንም በማለትም ይመልስለታል። ሉሊትን እያጭበረበሯት ያለውና እንዲሁም ደግሞ እያታለላት ያለው ሰው እንደዚህ አይነት ሰው ነው በማለት ፎቶውንም ያሳየዋል። ይህ ማለት የሮዛ ውሽማ ወይም ደግሞ በፊት ሉሊትን ወርቃ ሐኪም ቤት ይዞ ሂዶ ያሳከማትና እንዲሁም ስሙን ቀይሮ ዳግም ነኝ ብሎም ያስተዋወቃትኝ ነገር ግን ደግሞ ያ ሰውዬ ሲሆን እያጭበረበራት መሆኑንም ባንቴኑም አወቀ። ባንቴኑም በጣም ተናዶና ተበሳይቶ ይኸውልሽ ይህ ሰው የተዋወቅሽው ሰው ከሮዛ ጋር በጣም ከባድ እና እንዲሁም ደግሞ አስቀያሚ ግንኙነትም ነበረው። ስለዚህ ደግሞ ይህ ደግሞ ስሙን ቀይሮ ነው የነገረሽ፣ ዳግም ሳይሆን ስሙ ሌላ ነው፣ አንቺን እያጭበረበረሽ ነው፣ ልትጠነቀቂም ይገባል በማለት ሉሊትን ይነግራታል። ሉሊትም ደግሞ በመደንገጥ ቆይ ግን ይህ ደግሞ ምን ማለት ነው ብላም ትመልስለታለች። አሁን ሉሊት ከሌላ ጊዜውም ግን ደግሞ ዛሬ ግን አንቺ በጣም ጥንቃቄ ማድረግ አለብሽ፣ ይኸው ዴቭን በጣም እየተናደደና እየተበሳጨ ነው ብሎም ይላታል። ሉሊትም ምንም እንደማይፈጠርም ትነግረዋለች። ባንቴኑ ስሜታዊ ሆኖም ነበረ። እናም አቶ መሰለም መወገድ እንዳለበት ያለያ ግን ሊያልፍ እንዳልቻለና እንዲሁም አሁን ላይ በሉሊት ላይ ሌላ ችግር ሊፈጠር እንዳለም ለሉሊትም ሆነ እንዲሁም ጥንቃቄ እንድታደርግም ይነግራታል። ባንቴኑና ዴቭ መንገድ ላይ እየሄዱ ያለ የአቶ መሰለ ሰዎች መንገድ ላይ ያገኟቸዋል። እናም እነሱም በጣም ይደነግጡና ይሯሯጣሉ። ከዛም ካረፉም በኋላ ደግሞ ባንቴኑ በጣም ደንግጦ ዴቭ እዚህ ቦታ ላይ ቶሎ መሄድ አለብን፣ ምናልባት እየተከተሉን ይሆናል ብሎም ይለዋል። ዴቭም ደግሞ ባንቴኑ ቆይ ግን መረጋጋት አለብህ፣ እንደዚህ እኮ በመደነባበርና በመደንገጥ ምንም ነገር የሚሆን ነገር የለም በማለት ይነግረዋል። ባንቴኑም ዴቭ መቀደም የለብንም ጥንቃቄ ግን ያስፈልገናልም ይለዋል። ባንቴኑም ከባድ ችግር ሊደርስበት እንደነበረና እንዲሁም ደግሞ ዴቭ ማንም እንዳልተከተለ እነሱ ብቻቸውን እንደሆኑ መረጋጋት እንዳለበትም ይነግረዋል። ቆይ ግን ማንም እንዳልተከተለና አውቃለሁ፣ ግን ደግሞ ምን እንደተፈጠረና እንዲሁም ለምን እንደዚህ እንደሆንክ ሊገባኝ አልቻለም ብሎ ዴቭም ባንቴኑን ይጠይቀዋል። ባንቴኑም ደግሞ ቆይ ግን ምን ሆነ ነው? መኪና ውስጥ እኮ የነበረው ሰው ቀድሞ ሞቶ ነበረ ብሎም ይለዋል። ዴቭም ደግሞ አዎ አውቃለሁ ባንቴኑ ብሎም ሲለው ቆይ እንዴት እንደዚህ ትላለህ? እንደ ቀላልስ እንዴት ታስበዋለህ? ብሎም ይለዋል። አዎ ግን ደግሞ በሰዓቱ አንተ ምንም አይነት መሳሪያ አላስክም ነበረ፣ ስለዚህ ብዙም የሚያስፈራና እንዲሁም ደግሞ የሚያስደነግጥ ነገር የለም በማለት ይነግረዋል። አሁን ላይ ሮዛም ራሷን እንዲሁም ደግሞ እየወቀሰች እጇን ተሰብራ ቁጭ ብላለች። እንዲሁም ሉሊት ስታግዛት፣ በተለይ ደግሞ ሉሊትን ስትበድላትና እንዲሁም ስታሰቃያት፣ በተለይ ደግሞ በዱርዬዎቹም አሲዛ ወደ ሀገሯም እንድትሄድ እንዲሁም አቶ መሰለም ወደዚህ መጥቶ እንዲረብሻት እያደረገችው እሷ ነበረች። ነገር ግን ደግሞ ያን ሁሉ በመተው ሉሊት ሮዛን ለማገዝም ትሞክራለች። ሮዛ አሁን ላይ በጣም ችግር ውስጥ ስላለች እና እንዲሁም ደግሞ እጇ ተሰብሮ ቁጭ ስላለች ሰው እንደሚያስፈልጋትና እንዲሁም ደግሞ ከጎኗ ሆነው እንደሚያግዟትም ትፈልጋለች። ባንቴኑም ወንጀል በመስራቱና እንዲሁም ደግሞ አቶ መሰለን በማስገደሉ ቤት ድረስ ፖሊስ መጥቶም ሊይዘው ሉሊትም በጣም ደንግጣና እንዲሁም ፈርታ ቆይ ግን ምንድነው እየተፈጠረው በወንድሜ ላይ በማለት በጣም ትደነግጥና ተንበርክካ እንዲያስረዳትኝ ፖሊሱን ትጠይቃለች። ፖሊሱም ደግሞ ወንጀለኛ እንደሆኑና እንዲሁም ደግሞ የሰው ነፍስ እንዳጠፉም ይነግራታል። ሉሊትም በፍጹም ይህ ነገር በፍጹም ሊሆን አይችልም ትለዋለች። እንዲሁም ደግሞ ይህንን ያየው ዴቭ ባንቴኑን ይዞ ወደ ሌላም ይሰወራል።
ቆይ ግን ባንቴኑ ምንድነው ያደረከው ብሎ ይጠይቀዋል። ባንቴኑም ደግሞ ምንም እንዳላደረገ ይነግረዋል። ነገር ግን ደግሞ አቶ መሰለን መግደል እንደሚፈልግና እንዲሁም ደግሞ ከሉሊት እንድትቸኩሌም ችግሯ መፍትሄ እንደሆነና እንዲሁም ደግሞ እያበሳጨው እንደሆነም ለዳዊት ስም ይነግረዋል። ይህንን ነገር ባደረገውም ግን ደግሞ ዳዊት ደስ ቢለውም አሁን ላይ ግን ባንቴኑ ህይወቱ አደጋ ላይ በመሆኑ ሔዋንም በጣም ትደነግጣለች። ሮዛም እናቷ ደውላ ቆይ ግን ልጄ ደግሞ ምን እያረሽ ነው? ምን ላይ ስደረሽ ብላም ትላታለች። እማዬ ምንም ነገር አልደረስኩም በማለት ስትላትኝ ዳዊት እንደሆነ ምስኪን ሰው ይወዳል ትላታለች። ሮዛም ደግሞ ይህ ደግሞ ምን ማለት ነው እናቴ ብላም ስጠይቃትኝ እንደሱ ነሽ ሲያይሽ ድንገት ሊራራልሽ ይችላል ብላም ትላታለች። ምናልባት ስስ ጎኑን ብታገኙና እንዲሁም ዳዊት ቢያዝንልሽ ብዬ ነው እንጂ እኔማ እኮ ምንም ነገር ምንም ቢሆን ከአንቺ የሚበልጥብኝ ነገር የለም። ግን ደግሞ ዳዊት ለእንደዚህ አይነት ሰዎች ወይም ደግሞ ለተጎዱ ሰዎች ስለሚያስብ ስስ ጎኑን ልታገኘውና እንዲሁም ደግሞ ሊያዝንልሽ ይገባል ብላም ስትላትኝ ሮዛም ደግሞ እናቴ ደግሞ ይህ ምን ማለት ነው ብላም ትመልስልሃል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬ የሚችላችሁ የመጣሁት ትንሿ ሙሽራ ቀጣይ ክፍል ነው። እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁም ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ ይህ ቻናል ሁለገብ ቻናል ነው። በየጊዜ በየሰዓቱ አዳዲስ ቪዲዮችን ይዤላችሁ ይቀርባለሁ። ሮዛ አሁን ላይ እናቷ ደውላም ብትጎዳም ግን ደግሞ አይዞሽ ልጄ ግን ደግሞ ዳዊት ሊራራልሽ ይችላል። እናም አሁን ላይ ጥሩ ሁኔታ የዳዊት ልብ ልታገኙ ትችላለሽ በማለት ትነግራታለች። ዳዊት ምንም ቢሆን ባልሽ ነው፣ ስላንቺም ግድ ይሰጠዋል። ስለዚህ አንቺም ደግሞ ጥሩ ሆኝለትኝ ዳዊት ልብ ለመግባት ብላም ትላታለች። ብቻሽን ታመሽ አልጋ ላይ ሆነሽ ለሞት ደርሰሽ ሲያይሽ አያስችለውም። ያ ማለት እንግዲህ ላንቺ አሰበልሽ ማለት ነው። እናም ደግሞ ነገሮችም ተስተካከሉ ማለት ነው ብላ እናቷም ለሮዛ ትነግራታለች። አዎ እማዬ፣ ግን ደግሞ ያቺ ጠንካራዋ ልጅሽ አቅመቢስና እንዲሁም ስንኩል ሆናለች። ቢሆንም ደግሞ ግን እንደምንም ቢሆን ትነሳለች በማለት ሮዛም ለእናቷ ትነግራታለች። ሮዛ አሁን ላይ ተንኮልና እንዲሁም ደግሞ ሴራዋ ባይሳካላትና በዚህም ደግሞ ቅጣቷ አሁን ላይ እጇን ተሰብራ ምንም ነገር አለማድረግ አለመቻሏ በያናደዳትም ግን ደግሞ ተስፋማ አልቆርጥም። ከዚህ ችግር ላይ ወጥቼ ይህንን ሁሉ ነገር አስተካክለዋለሁ፣ እኔ የድሮዋ ጠንካራዋ ሮዛ እመለሳለሁ በማለት ለእናቷም ትነግራታለች። እናቷም አዎ ልጄ ልክ ነሽ